ቀጣይ ቪዲዮ አሁንም ቀጣይ ቪዲዮ ሌላ ዶፓሚን አጫጭር ቪዲዮ ላይክ ምናምን እንደዚህ ኮፒ ሊንክ ምናምን አድርጋ 5 ጊዜ አድርግ መቤታችንን ኮድ 5 ጊዜ አድርግ እንደዚህ በሙሉ የዶፓሚን ኤክስፐርት የሆነችው አና ምን ብላ ትጠራዋለች መሰለህ? ዶፓሚን ጃንኪ ብላ ትጠራዋለች። መጀመሪያ ይሄን የዶፓሚን ሀሳብ ሰብሰብ እናድርገው። ዶፓሚን ማለት አይምሮ ላይ የሚረጭ ኬሚካል ብዙ ጊዜ እንደምታውቀው ኦንላይን የሚነግሩ፣ ግን ሁሉም ዶፓሚን መጥፎ አይደለም። ጥሩ የሆነ ዶፓሚን አለ። ለምሳሌ ቀዝቃዛ ሻወር ስንወስድ የምናገኘው ዶፓሚን ያው በጣም አሪፍ የሆነ ዶፓሚን ነው። ስፖርት በጣም ኢንተንስ ከሆነ ስራ ከሰራን በኋላ ስፖርት ከሰራን በኋላ የምናገኘው ዶፓሚን በጣም አሪፍ ነው። የጠዋት ፀሐይ ካገኘን በኋላ የምናገኘው ዶፓሚን በጣም አሪፍ ነው። ግን ችግሩ እነዚህ ዶፓሚኖች አሁን የተቀየሩ ያሉት ወደ አርቲፊሻል ወደሆኑ ነገሮች ነው። ለምን? ለምሳሌ ሞቲቬሽን ብዙ ሰው ይጠይቀኛል፣ እንዴት ነው ይሄ ለኔ ሞቲቬሽን ያጣለው? አንድ ሳምንት ስፖርት ቤት እጄ ሞቲቬሽን በጣም የሚገርመኝ ነገር እንዴት ነው ሞቲቬሽን ኑሮኝ የምኖር ይመስላል። በቃ በየቀኑ ሞቲቬሽን ኑሮኝ በዚህ ሰዓት ኢነርጂው እንደደ ማለት ዞላ የሚያደርገኝ ይመስላል። የሆነት አሁን ይህን ቪዲዮ የምቀርጸው ማታ 2 ሰዓት ላይ ነው። ማታ 2 ሰዓት ላይ ቀኑ ሙሉ ምን ሳደርግ ነበር? ጠዋት ነው የተነሳሁት። ስፖርት ቤት ሄጃለሁ፣ ክላስ ነበረኝ፣ መጽሐፍ አንብቤያለሁ፣ እንደዚህ ሜዲቴሽን ኦል ዚስ ላይ በጣም ሻወርና ከባድ ነገሮችን አድርገ ያው ማታ ላይ ሁሉም ሰው ያውቀዋል፣ ሁሉም ስፖርተኛ ያውቀዋል። ከስፖርት ቤት መጥቶ ሁሉም ሰው ሻወር ወስዶ መተኛት ነው የሚፈልገው። እኔ ግን ይኸው መጥቼ እዚህ ካሜራ ላይ ለፈልፋለሁ። ከዛ በኋላ ደግሞ ቀጣይ ሜንተር ማድረጋቸው ልጆች አሉ። 1 ሰዓት ምናምን አድርጌ የምተኛው በልቼ ምናምን። አይ ይሄን ያለው እኔ ሞቲቬሽን የለም። ይሄን ሁሉ ሳደርግ ሞቲቬሽን ዳዝ ማዘር። የሆነ ፒክቸር አለ፣ አንድ በጣም የሚገርመኝ ፒክቸር እና እዛ ፒክቸር ላይ የሆነ ልጅ መሰላል አለው። መሄድ የሚፈልግበት ቦታ ላይ ኦልሬዲ መሰላሉ ተቀምጧል። ግን ያ ልጅ ምን ያደርጋል መሰለህ? እዛ ቦክስ ውስጥ ሆኖ የመሰላሉን እንጨት ይሰብርና እሳት ይሞቅበታል። አሁን እያደረገ ያለው ማለት ሞቲቬሽን የምትፈልገው ያንን ነው። ያንን ኦልዚስ ላይ እንትን ሞቲቬሽን ተፈለለ በቃ እንደዚህ ይገባል። ላይክ የሚያሞቅህ የሚያነሳሳ ሰውነት ላይ ሙቀት የሚፈጥር ነገር ነው እየፈለክ ያለው። ጀስት ያለ ሞቲቬሽን ራስ መሆን የምፈልግበት ቦታ መድረስ እየቻልክ ነው። ገብተዋል። ሰው ሞቲቬሽን ኦልዚ አያስፈልግም። ዶፓሚን ሪሊዝ የሚያደርጉት እነዚህ ፌክ ዶፓሚኖች አያስፈልግም። ዛሬ የምናወራው እንዴት ሪል ዶፓሚን እንደምትገነባና በዛው ልክም እንዴት አይምሮን እንደ አዲስ እንደምንገነባ ነው። ሪዋይርድ ያደርጋል። እንደ አዲስ አይምሮ ይገነባል። እንደ አዲስ መገንባት ይችላል። ሶ እንደ አዲስ እንዴት አድርገን እንደምንገነባ ነው። ሶ የመጀመሪያው ነገር ሚሽን ያስፈልጋል። ማን ሰርቺንግ ፎር ሚኒንግ የሚል በቪክተር ፍራንክል የተጻፈ በጣም የሚገርም መጽሐፍ አለው። የነርም ወንድ ልጅ ኢቭን ሴት ልጆችንም ማንበብ አለባቸው የማስበው መጽሐፍ ነው። ስለ ሰፈሪንግ በጣም የሚያወራል እና የኔ ፊዚካል መጽሐፉ ነበር ጓደኛዬን ወስዶብኝ ዩኒቨርሲቲ ውስጥ ላንበው ብሎ ዩኒቨርሲቲ ወስዶብኝ እስካሁን አልመለሰልኝም። እና እዛ መጽሐፍ ላይ ቪክተር ምን ያህል መሰለህ? ወንድ ልጅ ዓላማው ወይም የህይወት ሚኒንግ ሲያጣ ራሱን በፕሌዥር ወይም በአጭር ደስታ ያስደስታል ይላል። እና ብዙ ሰው አሁን ላይ የተፈጠረ ያለው ነገር ነው ይሄ ነው። ምንም ሚኒንግ የለውም የምትኖርበት ነገር። አምናት ጀስት ቲንክ እየነገርኩህ አለ ቁጭ ብለህ የህይወት ሚኒንግ አስብ ምናምን እያልኩህ አለ። መጽሐፍ ላይ የሚለውም እንደዛ አለ። የህይወት ሚኒንግ የህይወት ትርጉም ምንድን ነው ምናምን እንድትል አይደለም። ግን አስቡ አሁን የህይወት ሚኒንግ እንድፈልግ ወይም የህይወት ትርጉም እንድፈልግ ሳይሆን እንቀይረውና ያንን ነገር ህይወት እየጠየቀች ነው ነበር። ህይወት ራሷ ያንተ ሚኒንግ ያንተ ትርጉም ምንድነው? ያ መፈጠር ምንድነው? ያንተ ትርጉም ያንተ ሚኒንግ ምንድነው? ያ ነው እንደዛ ብለህ ስጠይቅ ኦፍ ኮርስ እኔ አሁን የኔ ሚኒንግ ምንድነው? ለምንድነው የተፈጠርኩት ብለህ ራሱ ህይወት ስጠይቅ ቲንክ አባውት እኔ አሁን ህይወት ራሷ ምን ብትጠይቀኝ ያን ጥያቄ ምንድነው ትርጉም ብትለኝ ብዙ ሰው እንዲለወጥ ማድረግ አንዱ የህይወት ትርጉም ማድረስ ትፈልጋለህ። በቃ በትልቁ ዓላማዬ ብዙ ሰው ሲለወጥ ማየት ነው። ሌላኛው የኔ ራሴንም መለወጥ ምናምን በቃ ያ ነው የህይወት ትርጉሜ እና እኔ ያስቀመጥኩትም ያ ነው። ጀስት ህልሜም ያ ነው። መኖር የምፈልገውም ለዛ ነው። ሰው ያን ይሄ ሚኒንግ ሲኖረኝ አሁን ይሄን ቪዲዮ ሪከርድ ለማድረግ አልተቸገርም። ምክንያቱም ያ የኔ ሚኒንግ ነው፣ የኔ ዓላማ ነው፣ የኔ ሚሽን ነው። ሰው ሚሽን በጣም ወሳኝ ነገር ነው። እንደወንድ ማድረግ የምፈልገው መሄድ የምፈልግበትን ቦታ ማወቅ አለብን። መጽሐፍ ቅዱስ ውስጥ ካለው ታሪክ አንድ የአብርሃም ታሪክ ራሱ እዚህ ጋር ይገናኛል እና አብርሃም በጣም ሀብታም ነው፣ በጣም የጠጣ ሀብታም ነው። ሁሉ ነገር የተሟላለት ነገር የተመቻቸለት ሰው ነው እና እግዚአብሔር ድንገት ተነስ ከዚህ ካለበት ሂድ ወደ ምልህ ቦታ ሂድ፣ ከዛ እኔ ዘርህን እንደዚህ ሰማይ ላይ እንደምታየው ኮከብ አበዛዋለሁ ይለዋል። እና አስበው ሚሽን ሰጠው። ተነስ ከዚህ ቦታ ሂድ። ምንድነው የሚያገኘው? ዘሩ ይበዛል። እንደዛ እስቲ አያር ሜቢ ቶሎ አልወለደም። ሁላችንም እንደምናውቀው ቶሎ አልወለደም። ጊዜ ፈጅቶበታል። ከረጀ በኋላ ምናምን ነው የወለደው እና አብርሃም ምናምን በስምና እስማኤል ምናምን ራይት ሶ በዛም በዚህም አብርሃም ሚሽን ሰጠው እግዚአብሔር። ኦልሬዲ ተነስ አለ፣ ሂድ አለው። በቃ ኮምፎርት መቀመጥ የለብም ከዚህ በኋላ እዚህ ውስጥ መቀመጥ የለብም። ኦልሬዲ ሚሽን ሰጠው። ዘርህን ጌን ካረግ ዘርህን አበዛዋለሁ ብሎ እግዚአብሔር ነገረው። ሰው አሁን የአብርሃም ልጆች ነው እኛ የምንባለው አዘ ክርስቲያኒቲ እና ሰው አዘ ሙስሊም እንደዛ ነው የሚባለው። እና ሰው በጣም ወሳኝ ነገር ነው ወንድ ልጅ የሚኖርበት ሚሽን እና ማድረግ የሚፈልገው ነገር። ሰው ማድረግ የሚፈልገው ነገር ሚሽን ላይ የሚገናኘውን ጻፍ
ሚሽን ጋር የሚገናኝ ማድረግ አለብኝ ለእኔ የተፈጠርኩ ሚኒንግ የሚለውን ጆርናል ላይ ጻፍ። አሁን ትርጉሙን ካወቀ ወደ ሁለተኛው እርምጃ መሄድ እንችላለን። ሁለተኛው እርምጃ ስትራቴጂክ መሆን ነው፣ ወይም ስትራቴጂ መኖር አለብህ እንደ ወንድ ልጅ። እና አንድ በጣም ወደው ጥቅስ አለ፣ ወንድ ልጅ ፕላን ከሌለው የመውደቅ ፕላን አለው የሚል ሪል የሆነ ጥቅስ አይደል? ሜይ ቢ ጀስት ጥቅስ ግን ሪል የሆነ ጥቅስ ነው። ሁሉም ሰው ፕላን ከሌለ ምንም ስትራቴጂ ከሌለ አሁን እንደምታየው ሞቲቬሽን የለም ሞቲቬሽን ምናምን ከምትል ስትራቴጂ ሊኖር ይገባል። ምን ማድረግ እንዳለብህና እንዴት የምፈልግበት ቦታ እንደምደርስ ማወቅ አለብህ። ሚ ፐርሰናሊ አሁን አንተ ምንድን ነው የምፈልገው ካልከኝ እዛ ላይ ለመድረስ ምንድን ነው ማድረግ አለብህ ካልከኝ፣ እሺ እኔ ኦንላይን ብዙ ሰው እንዲለውጥ ነው የምፈልገው እና ራሴን ምናምን መለወጥ ነው የምፈልገው። ስትራቴጂ ምንድን ነው? በሳምንት 3-4 ቪዲዮ ፖስት ማድረግ ቲክቶክ፣ ኢንስታግራም ላይ፣ ዩቲዩብ ላይ እሺ አሪፍ ሰውነትን በዛ መገንባት ላይ እንዴት ነው የምታደርገው? የኔ የምፈልገው በሳምንት 6 ቀን ጅም መሄድ እፈልጋለሁ። ኦኬ እሺ ሌላ አሪፍ ቆዳ ለማግኘት የሰውነት ቆዳ ለመንካከም እንደምታ አመጋገብ ያስተካክል፣ ራስን ያስተካክል፣ ሰውነት ለማስተካከል አመጋገብ ያስተካክል። አመጋገብ ምን መሆን አለበት? እዛ ጋር ስትራቴጂ አለ። አመጋገብ ሁሉ ነገር አለ። ገብቶሃል አይደል? እያንዳንዷ ነገር ስትራቴጂ አለ። ዜር ኢዝ ኖ ሞቲቬሽን። ምንም አይነት ሞቲቬሽን የለም፣ ምንም ነገር የለኝም። ስትራቴጂ ያስፈልጋል። አሁን ማድረግ የምትፈልገው መሆን የምትፈልገው ቦታ ላይ በቀን እያንዳንዷን በሰዓት ከፋፍለህ በሰዓት እንደዛ ማድረግ ያለብኝ በቃ ያ ነው ለመኖር ማድረግ ያለብህ ነገር። ስትራቴጂክ መሆን አለብህ። ሉቃስ አሁንም ወደ ባይብል ታሪክ እንመለስ። ኖህን እግዚአብሔር ምንድን ነው ያለው? አሁን ዓለም ልጠፋ ነው፣ በውሃ ልገሽባት ነው፣ ስለዚህ ተዘጋጅናል። እንዴት መስራት እንዳለበት ኦልሬዲ ስትራቴጂውን ሰጥቶታል። በእንደዚህ ጫማ በእንደዚህ በኩል ከፍታ ምናምን ስትራቴጂውን ሰጥቶታል። ስትራቴጂውን ሲሰጠው ኖህ አደረገ፣ ተረፈ አይደል? ኢቭን ያ መርከብ በቃ ለመስራት 150 ምናምን አይገስ 150 ዓመት በላይ ምናምን ቢወስድበትም እስቲል ግን በስትራቴጂው መልክ ሰርቶ ጨርሷል። እና ልክ እንደዛ ነው የኛም ነገር። አላማ ካለን ስትራቴጂ ይኖረን ይገባል። አላማና ስትራቴጂ ካለን እና አሁን ወደ ሶስተኛው ዙም መሄድ እንችላለን። ሶስተኛው ስቴፕ ናን ስሊፕ ዲፕ ሬስት ነው። ትንከበሉ እንደዚህ አስበው። ዋይፋይን ኦን ኦፍ እናደርጋታለን። ሊሆነ ስትጫነቀው ጀንኪ ስትሆን በቃ ሁሉ ነገር ዳቷ ምናምን ሲበዛባት ሪሴት እናደርጋታለን። ግን አዲስ ሪሴት ስናደርግ ልክ አዲስ ሪፍሬሽ ነው የምትሰጠን ኔትወርክ ሞር ሳምቲንግ ምናምን አይደል? ልክ እንደዛ ነው ይሄም ናን ስሊፕ ዲፕ ሬስት። አንድሮ ሂበርማን ነው የሰራው። በጣም የምወደው ኒውሮ ሳይንቲስት ነው እና እሱ ነው የሰራው ይሄን ናን ስሊፕ ዲፕ ሬስት። ምን ለማድረግ ነው የሚጠቅምህ? አይምሮህን ሰውነትን ከእንዳዲስ ሪፍሬሽ ለማድረግ ከእንዳዲስ ሰውነት አይምሮህን በተለይ ሪፍሬሽ ያደርጋል። ሁልጊዜ ጀስት 10 ደቂቃ አንስተው 10 ደቂቃ ላይ ተማሪ ነኝ ኤግዛም አለብኝ ነው ብሮ 10 ደቂቃ ከሌለ ለራስህ እውነቱን ነው የምልህ 10 ደቂቃ ከሌለ ህይወት የለም። ኢቭን ናት ጀስት 10 ደቂቃ 2 ሰዓት 4 ሰዓት ለራስ ጊዜ ከሌለ ህይወት የለም። የምትኖረው ዝም ብለህ የፈሰሰ ማንም ገብቶሃል አይደል? ልክ እንደ ባህር ነው የምትሆነው። ዝም ብለህ ነው የምትፈሰው እንጂ ምንም የራስ ህይወት የለም። 4 ሰዓት እንኳን ለራስ ጊዜ የምትሰጥ 4 ሰዓት በቀን እንኳን ከሌለ ጀስት የቀን ውሎ ጋር ይሄን አስገባቢ አንድሮ ሂበርማን ናን ስሊፕ ዲፕ ሬስት። እኔ በአማርኛ ሰራሁት አለ ግን ያ ሚስጥር ነው። እኔ ጋር ነው ፕሮግራም ላይ ምናምን ግን ናን ስሊፕ ዲፕ ሬስት ይሄ በቃ የአንድሮ ሂበርማን በእንግሊዝኛው አለ 10 ደቂቃም አለው 20 ደቂቃም አለው እና አይምሮህን በየቀኑ ከእንዳዲስ ሪሴት ወይም ከእንዳዲስ ኢርዋይር ለማድረግ በጣም ይጠቅማል። እና እኔ በነገራችን ላይ ቀን ላይ ብቻ ነው ሪፍሬሽ ለማድረግ የጠቀመኝ፣ ማታም ላይ ጠቅሞኛል። ማታ መጽሐፍ ቅዱስ ካነበብኩ በኋላ ከመተኛቴ በፊት ይሄን 20 ደቂቃ የአንድሮ ሂበርማን ናን ስሊፕ ዲፕ ሬስትን ካረኩኝ በጣም ፈጣን እንቅልፍ ለመውሰድ ሁልጊዜ ማለት ነው። በጣም ፈጣን እንቅልፍ ተው ነው የሚወስደኝ። ምክንያቱም ሰውነት ሁሉ ነገር ከእንዳዲስ ሪፍሬሽ ያደርጋል፣ ከእንዳዲስ ሀሳብን ያስወግደዋል እና በጣም ወሳኝ ነው። ትራይት አንድሮ ሂበርማን ናን ስሊፕ ዲፕ ሬስት። ሶስተኛው ጆርናሊንግ ነው። ሁልጊዜ ነው የማወራው፣ አሁንም ማወራዋለሁ። ጆርናሊንግ ልክ እንደዚህ አስበው። አንተ ቤቱ ብትሆን እና ጆርናሊንግ ልክ እንደ ንጹህ መስታወት ነው፣ ወይም ንጹህ መስታወት ራስህን በዛ መስታወት ማየት ትችላለህ። ቤትህን ራስህን። እኔ አሁን ቴሌግራም ላይ የራሴ ዲጂታል ጆርናል አለኝ እና ራሴ ተመልሼ የዛ ጋር የጻፍኩትን የነበርኩትን ሀሳብ ራሴን ባየሁት ቁጥር ሀሳቤን በቃ እንዴት ኤክስፕረስ እንደማድረግ ነገሮችን ራሴን ማየት ይችላሉ። ምን አይነት ፐርሶናሊቲ ነው ያለኝ፣ ምን አይነት ልጅ ነኝ የሚለውን ራሴ ጋር ራሴን ማየት ይችላሉ። ልክ ራስን ማየት ነው ጆርናል ማለት። እኔ ጆርናሌን አባቴ አይቶታል። ሁልጊዜ እኔ ናታየውም ግን አባቴ መጥቶ አይቶታል። ሰንተ ጆርናል ምናምን ብሎ አይቶት ገልጦት ምናምን ያንደዱ ነገር አንብቦታል። ሰዋት ምን ተፈጠረ? ምንም ጀስት አንደርስታንድ አደረገ። በቃ ላይፍ ሁሉ ነገር የጻፍኩት አንደርስታንድ አደረገ። በቃ ምን ነገር ይፍሎ አበቃ። እኔ የምኖረው ነው ገብቷል አይደል? የምኖረው ነው እዛ ጋር የምጽፈው። ጀስት ፌክ ህይወት የምትኖር ከሆነ ፌክ ከሆነ የምትጽፈው ያ ጀስት ብራዘር ሪል ቆጣ ይቻላል። ግን ሪል የሆነ ህይወት የምትኖር ከሆነ የምትጽፈው ሪል ነገሮችን ከሆነ
ያ አሪፍ ነው ጆርናል እና ጆርናል በጣም ማድረግ አለብህ። እና በሰዎች የምጠይቁኝ ነገር ምንድነው ጆርናል ማድረግ? ብዙዎቻችሁ እንደምታውቁት ኦንላይን ብር የምንሰራው በሀሳብ ነው፣ ሀሳባችንን በመስጠት ነው። እና ይህን ቪዲዮ የሰራሁት ራሱ ሀሳብ እዚህ ጋር ኦልሬዲ የተጻፈ ነገር ነው እና ሀሳቤ ላይ ያለውን ነገር ነው አሁን የማወራው። እና ኦልሬዲ ከዚህም ካያችሁት ስዕል አለ። ከፈለኩ እገጥማለሁ፣ ከፈለኩ በቃ እንትን ነው። የኔ ጆርናል በጣም ይለያል ከብዙ ሰዎች ጆርናል። ራሱ እኔ የሚለየው ሀሳቤን አስቀምጥበታለሁ፣ የሰማሁትን ነገር አስቀምጣለሁ። የማወራውም ኦንላይን የምሰራውም ጆርናል ላይ የተጻፈ ነገር ነው። የሰው ህይወትም ይቀይራል ብዬ የማስበው ሀሳቤን ያስቀመጥኩት ነገር ነው። ያን ኮንተንት አይዲያ የማይጠፋብኝ ሁልጊዜ ጆርናል ስለማድረግ ነው። እና ጆርናል በጣም ወሳኝ ነው። አንደኛው አይዲያ ታስቀምጠበታል፣ ሁለተኛው ደግሞ ነገ የምታደርገውን ነገር መጻፍ ትችላለህ። ይህን የሰማው ከጆርዳን ፒተርሰን ነው። እና ነገ የምታደርገውን ቢያንስ 3 ታስክ ትምህርት ቤት ጥናትና ጂም ሊሆን ይችላል ኦር ሳምቲንግ 3 ነገሮች ነገ የምታደርገውን ማታ ላይ ጆርናል ላይ ጽፈህ ብትተኛ በጣም አሪፍ ነው የሚሆነው። ለቀኑ ጀስት እነዛን ነገሮች መጨረስ ላይ ብቻ ፎከስ ብታደርግ በጣም ሲምፕል ነው የሚሆነው ለአይምሮህም ለህይወትም። እና ቢያንስ 3 ነገሮችን ጆርናል ላይ ብጽፍ በትልቅ ይረዳዋል። አንዱ ጆርናል የሚጠቅመው ማለት ነው ለአይምሮህም ለሁሉ ለህይወትም በሙሉ። ሰው አሁን አወራን ስለምን? ስለ ሚሽን፣ ስለ ስትራቴጂ፣ ስለ ነንሲፕ ዲፕሬስድ እና ስለ ጆርናል አወራን። አመሰግናለሁ። አሁን ይሄ ቪዲዮ አይምሮን ከእንዳዲስ ለመስራት ወይም ሪዋይር እንደማድረግ እንደዚህ 5 እርምጃዎች እንደሚረዱ ተጨማሪ ኮንተንት ማግኘት እንፈልግ ከሆነ ከጓደኛ በስማርት ጃክ ምናምን በላይ መሆን እንፈልግ ከሆነ ላይክ፣ ሰብስክራይብ